ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው ያዘንኩትኝ። በጣም ነው ያዘንኩት። እውነት እኔ ማመን አልቻልኩም። በቃ ማመን አቃተኝ። እቺ ልጅ የእውነት ሙታ ነው? የእውነት ሙታ ነው ወይ? እኔ አላመንኩም። ሞት እንግዳ ነው። በእርግጥ ሞትን ተሸክመነው ነው የምንዞረውና እኔ እንጃ ባለቤቷ ቪዲዮ ሰርቶ አየሁኝና በቃ የተቀበረችበትን ቦታ በቃ እንዴት የለፋችበትን እንደለፋች መሄዷ ትንሽ ብትቆይ ምናምን እያለ ሲናገር ሰማሁኝና እኔ አላመንኩም። ዝም ብዬ አሳለፍኩት። በእውነት ውስጤ ግን በጣም እየተረበሸ ማለት ነው። ምን ሆኖ ነው እንደዚህ አይነት ፕራንክ? ያው ዩቲዩበር ስለሆኑ እንደዚህ አይነት ፕራንክ አለ እንዴ ምናምን እያልኩኝ ዝም ብዬ አለፍኩት ማለት ነው። ከዛ ቲክቶክ አይቼ ወጣሁኝና ተመልሼ ከተወሰነ ሰዓት በኋላ ተመልሼ ስገባ በጣም ብዙ ሰው ፖስቷታል። ከዛ እሱም እየተናገረ ኮሜንት እየመለሰ ምናምን አየሁኝና እኔ እንጃ በጣም ነው ያዘንኩትኝ። ነፍሷን ይማረው፣ ነፍሷን ይማረው የኔ እናት። ህይወት በጣም ከባድ ነው። የኛ ነገር በጣም ያሳዝነኛል እንደውነቱ። ለፍተን ደክመን በማረፊያችን ሰዓት እንደዚህ አይነት ነገር ሲከሰት ሞት የሚባለው ነገር ሲመጣ አዘንኩ በጣም። እኔ እኮ በፊት በጣም እከታተላቸው ነበረ። በጣም ነው የምወዳቸው። ደስ ይሉኛል በቃ ፍቅራቸው ምናምን በቃ የሚሰሩት ቪዲዮ እውነት በጣም ነው ደስ የሚለው እና እንጃ ኢትዮጵያ ከገባው በኋላ አልከታተላቸውም አላያቸውም። ግን ወደ ሳኡዲ ሊሄድ ነው ምን ታስባላችሁ ምን ትሉኛላችሁ እያለች በጣም ረጅም ጊዜ ሆኖታል እያወራች ሰምቻት ነበርና እኔ ከዛ በኋላ አላየዋትም። ሳኡዲ ትሄድ አትሄድ፣ ኢትዮጵያ ትቀመጥ አትቀመጥ እማውቀው ነገር የለኝም እና ለልጆቿ ትንሽ ብትቆይላቸው ለባሏ ጥሩ ነበረ። ግን ምን ዋጋ አለው? እኔ እንጃ ማመን አቃተኝ። በቃ የኛ ህይወት በቃ እንደዚህ ነው። በቃ ህይወት እንደዚህ ናት። የኔ ከርታታ በእውነት እኔ እንጃ በጣም ብዙ ሰው ልቡ ስብር ብሏልና እኔም እንደዛው። ነፍሷን ይማረው የኔ እናት የኔ ቆንጆ። ሌላ ምን ይባላል? እውነት በቃ አላምን ብዬ እኔ አላምን አልኩ። በቃ እንዴት ነው? በስመ አብ ወወልድ ወመንፈስ ቅዱስ። የኔ ማርዋዬ እና ወዳጅ ዘመዶቿ በጣም ያዘናችሁ ያላችሁ እንግዲህ ምንም ማድረግ አይቻልም። ለልጆቿ ትንሽ ብትቆይ ጥሩ ነበር፣ ብትቆይላቸው። አጓጉል ላይ ናቸውና እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ስንት ጊዜ ውሸት ነው እውነት ነው እያልኩኝ እየደጋገምኩ ወደ ላይ እያደረኩኝ ስክሮል እያደረኩ ምናምን ሳይ በቃ ነፍሴ ብዬ ሰርች አድርጌ በቲክታክ ስገባ ማለት ነው በፌስቡክም በቲክታክም እንዳለ ተለቃለች። በቃ ተለቃለች። እኔ እንጃ እና ወር አልፏታል አሉ ደግሞ ወር አልፏታል። የኔ እናት ምን እንጃ በምን ምክንያት እንደሞተች በምን ምክንያት ህይወቷ እንዳለፈ አላቅም። ግን አንድ ወር አልፏታል አሉ። ታማ ይሁን ምን ይሁን ሳኡዲ ነበረች እንግዲህ ሳኡዲ ነበረች። ኧረ በስመ አብ እኔ ደንግጫለሁ በእውነት በጣም ነው የደነገጥኩት። ወይኔ ማር። ኧረ በስመ አብ። እና ውዶቼ ስደት ላይ ያላችሁ እኔ እንግዲህ በምን ህይወቷ እንዳለፈ አናቅም። ግን ስደት ላይ ያላችሁ እህቶች ራሳችሁን ጠብቁ። ያው ከፈጣሪ የመጣ ከሆነ ምንም ማድረግ አንችልም። ከመቀበል ውጪ ምንም አይነት አማራጭ የለንም። ምንም ማድረግ አንችልም። ግን ሌላውን ነገር ራሳችሁን ጠብቁ። በህገ ወጥ ወደ ሳኡዲ አትሄዱ ባካችሁ። በህገ ወጥ ሄዳን የሞተችው ማለት አይደለም። እኔ አላቅም። እዛው እንደ ማለት ሳኡዲ እርግጠኛ ሳኡዲ ናት ብሏል። ባለቤቷም ሳኡዲ ነበረች ብሏል።
እና እንደዚህ ወደ ላይ እያደረኩ ሳይም አንዳንዶቹ በቃ እዛው ስደት ላይ እንደሆነች ምናምን ነው እየተናገሩ ያሉትኝና ግን ምን ልላችሁ ፈልጌ ነው በዚሁ አጋጣሚ ራሳችሁን ጠብቁ፣ ራሳችሁን ጠብቁ፣ ምግብ ብሉ፣ ውሃ ጠጡ። በቃ ህይወት እንዲህ ናት። ለፍተን ያው መጨረሻው ይሄ ነው በቃ የሚጠብቀን ማለት ነው። ስለዚህ ቢያንስ እሷ ዘሯን ተክታለች። እንግዲህ የስሟ መጠሪያ አላትኝ። እግዚአብሔር ያሳድግላትኝ። እሷንም ነፍሷን ይማረው። ለቤተሰቦቿ፣ ለባለቤቷ፣ አጠቃላይ ለወዳጆቿ መጽናናቱን ይስጣቸው። አስቡት እኛ እንደዚህ በስልክ እያየናት ልባችን ስብር ካለ አስቧት እንግዲህ በዙሪያዋ ያለ ቤተሰቦቿ፣ ጓደኞቿ፣ ባለቤቷ፣ ልጆቿ። ኧረ በስመ አብ ድምጻቸው እንኳን የማይሰማ ከአንደበታቸው የሚወጣው ቃል እንዴት ደስ እንደሚል እንጃ። በቃ መቀላለድ ምን ማለት በራሳቸው ነው ቪዲዮ የሚሰሩት ምናምን እና ሰውን ዘለው አይነኩም። በቃ ራሳቸውን ብቻ ችለው ነው በቃ የሚሰሩትና ጸጥ ያሉ ዝም ያሉ ዩቲዩበሮች ዝም ያሉ ሰዎች ነበሩና ምን ይደረጋል? እንዴት ምን ይደረጋል? በስመ አብ ወወልድ ወመንፈስ ቅዱስ። እና እህቶቼ ስደት ላይ ያላችሁ ባካችሁ ራሳችሁን ጠብቁ። በተለይ ሀረብ ሀገር ያላችሁ እህት ወንድሞቼ ራሳችሁን ጠብቁ። ምግብ ብሉ። ምግብ የምትሰሩ እህቶቼ በቃ ማለት አሁን ጧት ወይ ሻይ ወይ ኒውስ ካፌ ወይ የሆነ ነገር ወይ ጣፋጭ ነገር በልታችሁ ከዛ ምግብ ይዘጋችኋልና በሽታ መሸመት ነው። ምግብ አለመብላት። ምግብ ብሉ፣ ውሃ ጠጡ። ብዙ ሰዓት ብዙ ጊዜ የምትቆሙ እህቶችና ወንድሞቼ በቃ ውሃ ግድ ነው። ውሃ ጠጡ፣ ምግብ ብሉ። ይሄው ህይወት እንዲህ ናት። በቃ እያያችኋት ነው። ብዙዎቹ በቃ ብዙዎቻችን ከስደት እንመለሳለን። የሰራንባትንም መታከሚያ ነው የምናደርጋት። ከዛ ህይወት ዝብርቅርቅ ይላል። ህይወት እንዲህ ናት። በቃ ምንም ማድረግ አንችልም። የማይቀየር ነገር ነው። ስለዚህ ራሳችንን እንጠብቅ። እኔም ያው አሁን ኢትዮጵያ ነኝ ያለሁት። በቃ ይሄው እንግዲህ ተፍ እያልኩ ነው። ምን ይደረጋል? ምን ማድረግ አይቻልም። ምን ብዬ ልንገራችሁ? እና ራሳችሁን ጠብቁ እህቶቼ። በእህታችን ሞት ያዘናችሁ እንግዲህ ፈጣሪ ያጽናናችሁ። በእውነት በጣም ነው ያዘንኩትኝ እኔ እናት ያብሶ ለባሏ በቃ ስለሷ ደግነት ስለ የዋህነቷ ሲናገር ስሰማ እኔ እንጃ እኔ ውስጥ ያልቻለም በቃ አልቻልኩም። እና ነፍሷን ይማረው። አይ ልጆቿን ያሳድግላት እግዚአብሔር በጥበቡ ያሳድግላትኝ። ለቁም ነገር ያብቃላት። አድገው ስሟን ለመጥራት ለማስጠራት ያብቃቸው። እኔ እንጃ ምን እንደምል ራሱ ግራ ገብቶኛል። እውነት እንደኔ ግራ የተጋባችሁ አላችሁ? ግን እውነት ሆኖ እያለ ውሸት ነው ብላችሁ የተመኛችሁ አላችሁ? እኔ ውሸት በሆነ እያልኩኝ ስንት ቪዲዮ እንዳየ ውሸት ነው በሆነ ግን በቃ ከባድ ነው ወዶቼ። እና ራሳችሁን ጠብቁ ነው የምለው እኔ። ሌላ ምን እላለሁ? እውነት የኔ ከርታታ ምን አጋጥሟት ይሆን? ምን አግኝቷት ይሆን? ምን ሆና ይሆን? እንግዲህ ህይወቷ ካለፈ 1 ወሯ ነው። በቃ ትላንትና ነው መሰለኝ እንደዚህ ሲወራ የሰማሁትና ዝም ብዬ ያለፍኩትና አሁን ነው። በስመ አብ እንጃ ደንግጫለሁ። እና በጣም ከባድ ነው ውዶቼ። በቃ ተለፋ ላፈር ነው። ተደከመ። አንድ ቀን እንኳን እፎይ ሳንል በቅጡ ተደላደን እንኳን ሳንቀመጥ ሞት የሚባለው ነገር ይቀድመናልና ምን እንደምል አላውቅም። ከባድ ነው ማሮች፣ ከባድ ነው። እና እንደዚህ ነው እላችኋለሁ የኔ ውዶች። እና ይሄን ይመስላል። ምን ልበላችሁ? ምንድነው የሚባለው? እውነት ኧረ በስመ የሆነ ረጅም ዓመት ማቃት የሰፈሬ ሰው
የቅርቤ ሰው ሆና ነው በቃ የምትታይኝ። ለምን ብዙ ጊዜ ሶሻል ሚዲያ ላይ የምናውቃቸው ሰዎች ብዙ ጊዜ ስንከታተላቸው በእውነት ይሁን ያላሰቡት ነገር ሲገጥማቸው እኛም ያላሰብነውን ነገር በእነሱ ላይ ስናይ ድንግጥ እንላለን እና በጣም ነው ያሳዘነችኝ። በዚህ እድሜዋ በቃ ያልፍልኛል ብላ ልጆችን በስነ ስርዓት አሳድጋለሁ ብላ የቤተሰቤን ህይወት እለውጣለሁ ብላ ተሰዳ በዛው መቅረት ማለት በጣም ከባድ ነው ከምንም በላይና ስደት ላይ ያላችሁ እህቶቼ ሀሳባችሁ ሞልቶ ያሰባችሁት ተሳክቶላችሁ በሰላም ወደ ሀገራችሁ እንደምትገቡ ተስፋ አደርጋለሁኝ። እግዚአብሔር ጠብቃችሁ በያላችሁበት። ሁላችሁም ጸሎት አድርጉ፣ ጸልዩ በየሃይማኖታችሁ። በእውነት ሰላም እግዚአብሔር ሰላም አሳድሩ፣ ሰላም አውሉ። የነገዋን ሰላም አሳድሩ ደግሞ የነገዋን የፀሐይ ብርሃን ለሚያሳየን ፈጣሪ ክብር ምስጋና ይግባው። እውነት ክፉ ያሰማን፣ ክፉ ያሳየን። እግዚአብሔር ሀገራችንን ቤተሰቦቻችንን ይጠብቅልን። በእውነት ኧረ ወጣቱን እንጃ የዘንድሮ ወጣት በቃ ኧረ በስመ አብ ወጣቱ የለም በቃ ኧረ በገጠሩም በከተማውም በውጩም እኔ እንጃ የኢትዮጵያ ሰው ብቻ ነው በቃ ህይወቱ የሚያልፈው። እኔ ግርም ይለኛል በቃ በእውነት በዛም ሞተ ነው በዚህም እንደዛው እና ከእንደዚህ አይነት ነገር ፈጣሪ ይሰውረን፣ በቃችሁ ይበለን። እኔ እንጃ በጣም ነው ያዘንኩትኝ። ፈጣሪ እንግዲህ ነፍሷን ይማረው፣ ልጆቿን እግዚአብሔር ያሳድግላት፣ ለወዳጅ ዘመዶቿ ፈጣሪ መጽናናቱን ይስጣቸው። ሌላማ ምን ይባላል? ምንድን ነው የሚባለው? እንጃ እኔ ቃላት አጠረኝ። ብዙ ነገር ማለት ፈለኩኝ ግን አልቻልኩም። እኔ ውዶቼ በጣም ከባድ ነው እና እኔ አልቻልኩም። እና ህይወት እንደዚህ ናት። በቃ ህይወት የኛ ህይወት እንዲህ ናት። እንለፋለን፣ እንደክማለን፣ ያው መጨረሻው ይሄ ነው በቃ። እና በጣም ደንግጫለሁ፣ በጣም አዝኛለሁ። በቃ እንደኔ በቃ በድንገት ቪዲዮውን አይታችሁ የደነገጣችሁ ያዘናችሁ ካላችሁ ምንም ማድረግ አይቻልም። እንግዲህ ነፍሷን ይማረው የኔ እናት። ከዛ ውጭ ምን ይባላል? ምን ቃል አለ? በእውነት እንዴትስ ነው የሚጽናኑት? እና የኔ እናት እዛው በበረሃ ቀረች። ምንም ማድረግ አይቻልም ውዶቼ። በቃ መልካም ቀን ይሁንላችሁ። ባይ ባይ ውዶቼ፣ ባይ